የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤዳን ሄኦላ ነኝ የእመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ክብረ በዓል በተለያዩ አድባራትና ገዳማት ተከብሮ ዋለ በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፍ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የእመቤታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ተከብሮ ውሏል በበዓሉም ብፁዕ አቡነ ማርቆስ የቅዱስ ሲኖዶስ አባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ አስተዳዳሪ የልዩ ልዩ ገዳማትና አድባራት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ ዘማሪያንና በርካታ ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በዕለቱም በገዳሙ ሊቃውንት እንዲሁም የሰንበት ተማሪዎች የወረብ ዝማሬ ቀረበ ሲሆን በብፁዕ አቡነ ማርቆስ የዕለቱ ትምህርት ተሰጥቶ በቃለ ምዕዳና ቡራኬ የበዓሉ ፍጻሜ ሆኗል በእንቆ ባህር እንዘ ትፈትል ወርቀ በእንቆ ባህር እንዘ ትፈትል ወርቀ በእንቆ ባህር የተናገረው ነብይ እግዚአብሔር ዳዊት ነው እንግዲህ የተናገረው በዚያ ጊዜ በምርኮ በባዕድ አገር ሚንገላቱትን በፋርስ በባቢሎን ያሉትን ለነሱ በረከት ያየ ነው እሱ እንትን የሚለው እና ወደ ኢየሩሳሌም ወደ አገሬ ብገባ መባዬን ይዤ እያሉ የተሳሉ ያን ነው የመጨረሻው ደግሞ የዛሬዋ እንግዲህ ዳዊት ወደ ኋላም ይሄዳል ወደፊትም ይሄዳል በጣም ይሄ ቃል እንግዲህ ከሺህ ዓመት በፊት ነው ይሄ የዛሬ ታኅሳስ 3 ቀን የሚከበረው በዓል ዳዊት አይቶ ነው ገና ከሺህ ዓመት በፊት ነው እኛ አሁን እንኳን ያወራን አንተያይም እና ነብይ እግዚአብሔር የዛሬዋን እመቤታችን ሐናና ኢያቄም ጧፍ አድርገው ሻማ አድርገው ይዘዋት እንደሚመጡ ዘመረው ይኸው ዛሬ ስለዚህ ዛሬ ይሄ መዝሙር ይዘመራል በቅዳሴ ጊዜ ዲያቆኑ እበው ቤተከ ምስለ መባእየ ወደ ቤትህ መባያን ይዤ ከመባየ ከስጦታዬ ጋራ እገባለሁ አለ እንግዲህ ዛሬ ምንድነው ማነው መባ ይዞ ምን ይዞ ገባ የሚባለው ሐናና ኢያቄም ናቸው ዛሬ እመቤታችንን የ3 ዓመት ሕፃን ገና ስመው ሳይጠግቧል ይዘዋት ገቡ ለእግዚአብሔር ሰጡ ይሄን ነው እንግዲህ መማር ያለብን እና ሃይማኖት እንደዚህ ያረጋል እንደዚህ ቆራጥ ያረጋል ልጅን የ3 ዓመት ያውም በስለት በእውነቱ በመከራ የተገኘች እመቤታችን አደሙ እንግዲህ በምን እንገልጣታለን እንግዲህ ምን ብለን እንገልጣለን እና ዛሬ ይሄ ነው ቀኑ ስለዚህ እሷ ስገባ እውጭ እንዳንቀር ዘመዶች አብረን እንድንገባ ነው ሁሉ ክፉ ነገር ቁሞ አገር ሰላም ሆኖ የሚፈሰው ደም ሆኖ
ልደትን እንድናከብር ፈቃዱ ይሆንልን። የእመቤታችን የጻድቁ ዜና ማርቆስ፣ የቅድስት አርሴማ፣ የቅዱስ ዮሐንስ ረድኤት በረከት ይደርብን። አባታችን በተያያዘም እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ የገባችበት በዓታ ለማርያም በዓል በአዲስ አበባ ሀገረ ስብከት በተአካ ነገሥት በዓታ ለማርያም ገዳም ብፁዕ አቡነ ፊልጶስ በተገኙበት በታላቅ ድምቀት ተከብሮ ውሏል። በየዓመቱ ታኅሳስ 3 የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓታ ለማርያም ክብረ በዓል በታላቅ ድምቀት በቤተ ክርስቲያናችን የሚከበር ሲሆን በዘንድሮ ዓመትም በአዲስ አበባ ሀገረ ስብከት በተአካ ነገሥት በዓታ ለማርያም ገዳም ለ98ኛ ጊዜ ተከብሮ ውሏል። በበዓሉ ላይ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሊቀ ጳጳስ፣ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የገዳሙ ዋና አስተዳዳሪ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ፣ የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን እንዲሁም እጅግ በርካታ ሕዝበ ክርስቲያን ተገኝተዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ለሰራተኞች የሙያ ክህሎት ስልጠና ተሰጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ውስጥ ለሚሰሩ አጠቃላይ ሰራተኞች ማህበሩ አሰልጣኝ በመመደብ በተለያዩ የሙያ ዘርፍ ለሚሰሩ ሰራተኞች የሙያ ክህሎት ማሳደጊያ ወይም የሙያ ማሻሻያ ስልጠና ተሰጥቷል። ስልጠናው በአንድ ቀን የክህሎት ማበልጸጊያ ውሎ በጠዋቱ መርሃ ግብር የሚዲያ ይዘት ወይም ሀሳብ ተኮር የሆነ ስልጠና ተሰጥቶ በከሰዓቱ መርሃ ግብር ደግሞ ተግባራዊ ወይም ቴክኒካል በሆኑ ጉዳዮች ላይ ስልጠናው ተሰጥቷል። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የማህበሩ መስራችና ዋና ስራ አስኪያጅን ጨምሮ ሁሉም የማህበሩ ሰራተኞች በስልጠናው ላይ ተገኝተዋል። በስልጠናው ላይ የተለያዩ ሀሳብ አስተያየቶች ተሰጥተው ከቀኑ በ11 ሰዓት በጸሎት ተጠናቋል። በተያያዘ ዜና በሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ስፖንሰርነት በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ለሚገኙ አገልጋዮች የአገልግሎት ማሻሻያ የአንድ ቀን ስልጠና ተሰጥቷል። በስልጠናውም የገዳሙ አስተዳዳሪ መልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤልን ጨምሮ ከግማሽ በላይ የሚሆኑ የገዳሙ አገልጋይ ሰራተኞች ተገኝተው ስልጠናውን ተከታትለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ በ01 ቀበሌ ለሚገኘው የደብረ ዘመዳ ገዳም ላሰራቸው 2 አብያተ ክርስቲያናት መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን በጠየቁት ድጋፍ መሰረት ለመድኃኔዓለም ቤተክርስቲያን ለካህናት ሙሉ አልባሳትና መጎናጸፊያ ቀጸላ እንዲሁም መጾር መስቀልና ጽዋ፣ ለቅዱስ ገብርኤል ቤተክርስቲያን እንዲሁ የካህናት ሙሉ አልባሳትና መጎናጸፊያ እንዲሁም መጾር መስቀልና ጽዋ ማህበሩ አስተባብሮ ድጋፍ አድርጓል። የገዳሙ አገልጋዮችም ስጦታውን ተረክበው ምስጋና አቅርበዋል። እግዚአብሔር ይስጥልን። ባለፈው እዚህ አባታችን ጋር መጥተን በሚዲያ ያለውን ችግር ተናግረን ችግራችን እንዲፈታ ጠይቀን ነበረ። ችግራችንም ምንድነው? ከብዙ በጥቂቱ የነበረው አዲስ ቤተ ክርስቲያን ውስጥ በእኛ በደብረ ዘመዳ ውስጥ አቅፈው ይኖሩ የነበሩ ህዝበ ክርስቲያኖች ወይም ምእመናኖች ወደፊትም ታቦተ ሕጉን አስገብቶ ሊያስረክብ ስለሆነ ታቦተ ሕጉ ከመግባቱ በፊት የሚያስፈልጉ ነው ቅዱሳት ስርዓቶችን ጠይቀን ነበር። መጥተን በጠየቅነው መሰረት ይኸው ተረክበናል። ሙሉ ልብሱን አንደኛው ቤተክርስቲያን መድኃኔዓለም ታች ቡሩክ ሜዳ የተሰራው የመድኃኔዓለም ቤተክርስቲያን ነው። ለሱ የሚሆን ለአምስቱ ልኡካን ሙሉ ልብስና አልባሳትና እንዲሁ አክሊልም ጭምር መስቀልም የማይጠንት መስቀል ከነ መጾሩ ጋር ተረክበን ይዘን ሄደናል። ይሄን የሰጣችሁን እግዚአብሔር ይስጥልን። ላይኛው 2 ቤተክርስቲያኖች ነው የሰራ ነው። ባለፈው እንደጠየቅነውም በሰረት ለላይኛው ደግሞ ለቅዱስ ገብርኤልም እንዲሁ ሙሉ አልባሳትና ሙሉ አክሊል ባለጾር መስቀል በአባታችን አማካይነት በዚህ በሚዲያው በጠየቅነው መሰረት በዛሬው ዕለት ተረክበን ወደ ቤታችን ገቢ አድርገናል። ለዚህ በጎ ነገር ላደረጋችሁልን ምእመናን አጸደ ማርያም ፍቅርተ ማርያም እግዚአብሔር ይስጥልን፣ ዋጋችሁ መድኃኔዓለም ይክፈላችሁ። ሌላው እንደምታውቁት በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ በ01 ቀበሌ የምትገኘው ደብረ ዘመዳ ቅድስት ማርያም አቡነ በርተሚስ አንድነት ገዳም ያለውን ወቅታዊ ችግራችንን በዚህ በሚዲያው አስተላልፈንላችሁ ነበረ። የገዳም አልባሳት ባለፈው ነግረናችሁ አስተላልፈናልና
እንግዲህ ከዚህ ተነስታችሁ ደግሞ አሁን እነዚህ ለአዲሱ ቤተክርስቲያን ለመድኃኔዓለምና ለገብርኤል ነው የተሰጡት። የእመቤታችን ደግሞ እንግዲህ የአንድ ሺህ ዓመት ታሪክ ያላት ገዳሟ ደግሞ አልባሳት መቀደሻ የለም ነጭ ልብስ እንፈልጋለን ብለን ባለፈው አስተላልፈናልና ይህንም በአባታችን ምክንያት እንድትመጡልን ነው የምንፈልገው። ምክንያቱ እንዳልነው ባለፈው የሚያስፈልግ እንድገዛ አሁን ዛሬ ሄደን ይሄን አይተን መርጠን ነው የወሰድነውና አሁንም የምትገዙ ሰዎች ካላችሁ ወደ አባታችን ደውላችሁ ሄደን በምንፈልገው አይነት ለዛ ታላቅ ቦታ ታላቅ ነገር እንድንሰራ አደራ ላለሁ። አሁን ግን በእውነት ይህን ያደረጋችሁ እግዚአብሔር ይስጥልን፣ አባታችን እግዚአብሔር ያቆይልን፣ ይህን ሚዲያ እግዚአብሔር ያስፋልን፣ የሚዲያው ሰራተኞች በሙሉ እግዚአብሔር ይጠብቅልን። በእውነት ማናፍርበት ቤታችን የምንለው በምክንያት ነው። በእውነት እግዚአብሔር ይስጥልን። ልጆቻችሁ፣ ሀብታችሁ፣ ስራችሁ ሁሉ እግዚአብሔር ያቃናላችሁ። ገዳማችን ከፈተና ይጠብቅልን። የመድኃኔዓለም ቸርነት የቅዱስ ገብርኤል አማላጅነት አይለያችሁ። በቃል ኪዳን መልአኩ ይጠብቃችሁ። እግዚአብሔር ይስጥልን። አቡነ ዘበሰማያት። በመጨረሻም ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተክርስቲያንን የህንፃ እድሳት ጎበኙ። በአዲስ አበባ ሀገረ ስብከት የሚገኘውን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተክርስቲያንን የህንፃ እድሳት ስራ ጎብኝተዋል። ቤተክርስቲያኑ ከአድዋ ታሪክ ጋር በእጅጉ የተሳሰረ ታሪክ አለው። በዚህም የተነሳ በሁለተኛው የፋሽስት ወረራ ጊዜ እንደ ጦር ወንጀለኛ ተቆጥሮ ዋጋ ከፍሏል። በእሳት እስከ መቃጠልና ጥቁር ቀለም እስከ መቀባትም ደርሷል። ቤተክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩ እየታደሰ መሆኑንም ተመላክቷል። አሁን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወይም አራዳ ጊዮርጊስ ቤተክርስቲያን ህንፃና ግቢ ታሪካዊና ዘመናዊ በሆነ መንገድ መታደሱ ደግሞ ታሪኩን የተሟላ እንዲሆን ያደርገዋል ብለዋል። የቤተክርስቲያኑና የአካባቢው ጥገና አሁን ከጀመርናቸው የከተማ ማዘመን ስራዎች የቱሪስት መዳረሻዎችና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ እንዲሰራ የሚመለከታቸው ሁሉ የሚጠበቅባቸውን አስተዋጽኦ እንዲያደርጉ አደራ መልእክት አስተላልፈዋል። በጉብኝቱ መዋዘ ጥበባት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትርና መልአከ ገነት ክብሩ ገብረ ጻድቅ የደብሩ አስተዳዳሪ ተገኝተዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ከስር በምትመለከቷቸው አድራሻዎቻችን ማህበሩን እንድትደግፉ በአክብሮት እየጠየቅን ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።